ኤኒዌይስ በምንም ይሁን ባልየው ከፈለገ ሚስትየዋን የፈለገው ማድረግ ይችላል። ኢቭን የግመል ኮርቻ ላይ ነው የሚለው። ነይ እዛ ላይ መገናኘት አለብኝ ካለ ግዴታዋ ነው። ሊጥ እንጀራ እየጋገረች ብትሆን ኢሚዲየትሊ ከጠየቃት እሺ ማለት አለባት። በየትኛውም ሰዓት በየትኛውም ሁኔታ የግመል ኮርቻ ላይ ነው የሚለው ሐዲሱ። የግመል ኮርቻ ላይ እንኳን ለምን አትሆንም? የሱን ግዴታ ማክበር አለባት። ካላስደሰተችው ሌሊቱን ሙሉ እስኪነጋ መላኢካና ሁር ላይኖች ሲረግሟት ያድራሉ። ካላስደሰተችው ደግሞ መላኢካና ሁር ላይኖች ሲረግሟት ያድራሉ። እሱ ተከፍቶ የዛለት ቢሞት ደግሞ ገነት አትገባም፣ ገሃነም ትገባለች። ይሄ ያለ ሂክማ ነው፣ ያለ ጥበቡ ነው። ይህን የመሰለ ተአምር አለ ታዲያ? ትልቅ ተአምር ነው ይሄ። በጣም የሚያስቀኝ አንዳንዴ ምንድን ነው እያሉ ነው ያሉት እነዚህ ሰዎች። ለእኛ የተሰጠን ጭንቅላት ከነሱ የተለየ እንዴ? እኛ ምንለውና እነሱ የሚሉት የተለያየ ሆኖ ነው። ምንድን ነው እሱ? ያልተግባባ ነው። በጣም አስቸጋሪ ነገር ነው። በነገራችን ላይ ሴቶቹ በፍጹም ይህን ነገር አይቀበሉትም። እፎይ በፍጹም እስልምና ውስጥ ሴቶች በጣም ሰላማቸውን አእምሯቸውን ከሚነሳቸው ነገሮች አንዱ ቁርአን ላይ ስለ ሴቶች የተነገሩ ነገሮች ናቸው። እንዴትም አዙራችሁ እንዴትም ጥበብ ነው የአላህ ሂክማ ታላቅ ነው ብላችሁ ለመረዳት ብትሞክሩ በተአምር ለመቀበል የማትችሉት ነገር ወንድና ሴት በትዳር ላይ እኩል ፍትሃዊ ሆነው የተሰጣቸው የትዳር ህግ በእስልምናው ማለት ነው። መቼም ሙስሊም ሴቶች ሊቀበሉት አይችሉም። መቼም ሊቀበሉት አይችሉም። እንደው በማስመሰል ምናልባት ምን ችግር አለው አላህ ወንዶች የፈቀዱትን 3ም 4ም እንዲያገቡ ፈቅዶላቸዋል፣ እኔ አይመለከተኝም፣ የኔ ባል ግን አንድ ነው የሚያገባው፣ ከኔ ውጭ እንዲያገባ አልሰማውም ብላ ትናገራለች። ብዙ ጊዜ ሙስሊም ሴቶች ማለት ነው። ያ ነገር ግን በራሷ ላይ ሲመጣ ማለት they have no idea። ብዙ ጊዜ ሰምተናቸዋል። በነገራችን ላይ ላይቭ ላይ ዲስከሽን ሲያደርጉ ቁጭ ብለው ሴቶች ይሄ ነገር መቼም አክሴፕት አያደርጉትም። አስበዋል? ተራዋን ቆጥራ ተራ የደረሰ አልደረሰ እያለች ራሱ የምትጨነቅበት ምክንያት አስበው። ባሌ መጣ አልመጣ፣ ልዘጋጅ አልዘጋጅ፣ ዛሬ ይቀራል ወይስ ያድራል? አይ በቃ አንቺ ጋር አልመጣም፣ እንደውም 3ኛዋ ጋር ነው የሚሄደው ዛሬ። እሱ አማርጦ ይሄዳል። አንደኛዋ ትሻለኛለች፣ 3ኛዋ ትሻለኛለች፣ አይ 4ኛዋ ትንሽ ራሷን አመም አርጓት ነበር እና እሷ ዛሬ ላታስደስተኝ ትችላለች፣ ስለዚህ በቃ አንደኛዋ ጋር ልሄድ። ይህ እኮ በነገራችን ላይ ውሻ እንኳን ውሻ የማያደርገው ነገር ነው የምር። እንስሳቶች እንኳን በነገራችን ላይ አንድ ለአንድ የመወሰን ቻንሳቸው በጣም ሀይ ነው። ታውቃለህ አይደል? እፎይ እንስሳቶች እንኳን ማለት ነው ይሄን ነገር አያደርጉት። ታነካካኝ፣ እኔ ከውሻ ጋር ታነካካኝ። ኡስታዙ ያለው ትዝ ብሎኛል። አንተ ምን ጀግና ብትሆን ከውሻ ትበልጣለህ፣ ታያ ትበልጣለህ፣ ከዶሮ ትበልጣለህ። የሰው ልጅ 3 ነገር ይበልጡታል አለ። መስጊድ ላይ ነው ክፈትላቸው ካለ 3 ነገሮች የሰው ልጅ ይበልጡታል፣ አህያ፣ ውሻ፣ ዶሮ። እኔማ ከዚህ ቀጥያ አልናገረው። መስጊድ ላይ አፋቸውን ከፍተው እኮ የሚያዳምጡት ተሰብስበው ኡስታዙ ሲያስተምር ትምህርታቸው ሙሉ ይሄ ነው አክቹዋሊ። ስለዚህ ጣልቃ ታስገባኝ እኔ በእነሱ ትምህርት ውስጥ ታውቃለህ ምናምን ብለህ ራሳቸው ያብራሩት። እታችኛው ላይ ነህ፣ ከፍ በል። ወደ እሷ ጥያቄ እንለፍ፣ ከዛ እዚሁ ላይ ጨርሰውና እሺ። በዚች ቪዲዮ እንደምንድምና 1 ደቂቃ አካባቢ አክቹዋሊ 3 ደቂቃ ነው፣ ግን 1 ደቂቃ ከምናምን ነውና 1 ደቂቃ ከ20 ከ10 ሰከንድ። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን
ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ኢባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ግልጽ አድርግላቸው። ሰደቃ አንድ ሰው ኢባዳ አምልኮ ነው አምልኮ ነው። ያው እንግዲህ መስገድ መጾም ምናምን ካስጠላችሁ ምናልባት እንትን ካላችሁ ኤኒዌይስ እንደዛ ነው ሀሳቡ፣ እንደዛ ነው። ኢባዳ ከሆነ አምልኮ የሚባለው እንግዲህ ጾም፣ ሰላት እነዚህን የመሳሰሉ ናቸው ኢባዳ የሚባሉት። አንደኛው ከዛ ውስጥ ምንድነው ሚስትን በደንብ አድርጎ ማርካት አንዱ ኢባዳ ነው። ስለዚህ ጾምን አይ ችግር የለውም ይገዳደራል ማለት ነው። አይ ተስማምቻለሁ። ሚስቱን መንከባከብ፣ ሰፖርት ማድረግ፣ እሷን ማስደሰት ከሆነ እሺ ተስማምቻለሁ። ቀጥል። ግን እንደዛ ቢሆን በብልቱ ሰደቃ መስራት ይችላል። ገብቷችኋል? ሜቢ የምትሰጡት ገንዘብ ከሌላችሁ ለተቸገረ ምናምን በብልታችሁም ሰደቃ መስራት ትችላላችሁ። ለተቸገረ ሰው የምትሰጡት ከሌላችሁ አራት አገባለህ፣ ስፍር ቁጥር የሌለው ባሪያ ትይዛለህ። ጥሩ ሰደቃ ነው። ጥሩ ሰደቃ። ሰደቃችሁን ደግሞ የምትወጡት በምናችሁ እንደሆነ አዳምጡት። ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክታ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይህን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጊያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰድነው በስተቀር ኖት እንያዝ። የሚበልጡን እንስሶች የሚበልጡ እነሱማ ጥሩ ኢባዳ እየፈጸሙ ነው ማለት እኮ ነው። መጣውና እነሱ ቀድሞውን ገነት ሊገቡ ነው። ኖት ያዛዳ እናዳምጠው። እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ቶሎ ቶሎ መሄድ ኢን ሴንስ ገብቷችኋል አይደል? መሄድ ነው ወይ? አሁንም ትንሽ ጫር ጫራ ወይ ቃል ይሄ ማስኪን ውስጥ ነው ባይዙ ዶሮ እውነቱን እኮ ነው። ታዲያ ጫር ጫር አድርጎ ቶሎ ቶሎ ይሄዳል። ምንድን ነው እሱ የምትለው አንተ ክርስቲያን? ማይሆን ነገር የምትለው ቀጥልሽ። ኦኬ ቶሎ ቶሎ በመሄድ ዶሮ ይበልጠዋል። ዶሮ በቀን 3 ጊዜ ነው እሱን የሚገናኘው ታውቃላችሁ። አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? ያዘው ይሄ ኡስታዝ ቆይ ዶሮ በቀን 3 ጊዜ ዶሮ እንትን እንደሚል ዶሮች ይቆጥራል የዶሮዎችን እኔ አሁን እችን ቆጥሮታል ማለት ነው። ጥበብ ከኡስታዝ ትላለህ፣ ጥበብ ከእስልምና ትማራታለህ። ጥሩ ነው። ከ3 በላይ ከሄደ ደግሞ ዶሮ ምን ሊፈጠር ይችል ይሆን? በዛው ቢነግረን። ወይንስ አንድ ብቻ ከሆነ የሚሄደው? መልካም እሺ፣ ቀጥል። እኔ ወንድ ነኝ ያደርጋለሁ ያለ ሰው 4፣ 5፣ 6 ያደርግ ያደርጋል። አደርጋለሁ የሚል ካለው እሺ አደርግ ማለት። ስለዚህ ዶሮ ይበልጠዋል ማለት ነው። አዳሚ በዶሮ ተበልጠሻል። ቆይ አሁን እዚህ ውስጥ ኡስታዙ አሁን ዋሽቷል ማለት ነው። ምክንያቱም መሐመድ በአንድ ሌሊት 11 ሴቶቹን አድርጓል። ሙሐመድ ወንድ አይደለም ማለት ነው። ሙሐመድ ከዶሮ በልጣል። 11 ሚስቶቹን በአንድ ሌሊት አድርጓል። በአንድ አድርጓል። ሙሐመድ እሱ ላይ ሲሆን ለካ 40 ወንድ ስለተሰጠው ነው። እሺ ቀጥል።
የሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ገባንም አንፈልግ ከውሻ ጋር ሰው ልጅ እያነጻጸረ ገብቷችኋል ይላል። መስጊድ ውስጥ ቁጭ ብለው እነኝህ ሁሉ ገልጡ አይደብረውም? ገብቷችኋል ምናምን እያለ ደግሞ እኔ እኮ በጣም የሚያስቁኝ በደንብ አድርገህ ያንኛው የሚለውን ደግሞ አስታወስከው። ክንብንቡ ሰውዬ ውሽ ሼክ ሄድ እስቀጥል እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አጥለቀው። ስለዚህ አንተ ኢየሱስ ታውቃለህ፣ የዶሮ የአህያ የውሻ ራሳቸውን አሁን በዝሙት እስኪ ራሳቸው ከውሻና ከአህያ ጋር ሲያነጻጽሩ ከዛ ደግሞ ራሳቸውን ጥሩ ነው እንሰማለን አንፈርድም ብለዋል። ህዝቤ እኮ ተመስጦ እኮ የሚያዳምጠው መስጊድ ውስጥ። እሺ ቀጥል። ይሄ እኮ በጣም ትልቅ ትምህርት ነው። ወይ ምን ሆናል? ኢባዳ ነው ብሏል እኮ ኢባዳ እኮ አምልኮ እኮ ነው። አምልኮ ስለሆነ አሁን እነዚህ በቃ ቤት ሲገቡ እንግዲህ ትግል ነው እንደ ዶሮ እንደ አህያና እንደ ኧረ ተወኝ በእናትህ አስበዋል። በዶሮ በአህያና በውሻ ስትቀና ምን አለ አላህ እንደነሱ ባረገኝ። ኧረ በእናትህ በቃ ቪዲዮን ጨርስ። ይቅርብን በቃ ቪዲዮ ተው፣ ይቅርብን አጥፈው። ቶቶ በቃ ደግሞ አህያ አምጥተህ መስማት አልፈልግም። ኤኒዌይስ ቢያስቅም ኢብን ከሲርም እኮ የገነቱ ሲያነጻጽረው ሴቷ በበረሃ ውስጥ እንደተጠማች ውሃ እንደጠማት በዝሙት ትቃጠላለች ይላል እኮ በገነት ውስጥ። እና ወንዱ ደግሞ ልክ በቃ የመቶ ሰው ወሲብ ጉልበት እንደተሰጠው አንድ እንትን ካረበት የማይበርድ እንትን የማይል ምናምን ብሎ ብቻ ምን ብያውን ቃሉን ስለጠቀመው ልለፈው በቃ የአህያውን ይጨርሰው ይላሉ ደግሞ እያየ ነው። ተበናት ይበቃናት ተው እንጂ። እና አስቸጋሪ ነው። ምንድነው እሱ አሁን አስቸጋሪ የሚያደርገው በእንደዚህ አይነት መጠን ኦብሰስድ መሆን፣ በእንደዚህ አይነት ጉዳይ ላይ ሴክሹዋሊ ኦብሰስድ መሆን ጤናማ ነው ብዬ አላምንም። ጤናማ አይደለም። የጤናማነት ምልክት አይደለም። በዚህ መጠን ኦብሰስድ መሆን እና ከባድ ነው። ምንም ማድረግ አይቻል። ኢላሂ ሪፖርት ነው ያለሽ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበር፣ ያው ለመጠየቅ ነው የገባሁት። ኦኬ እሺ፣ አንዴ ትጠይቂያለሽ። አንዴ ቆይሽ። ኬራን አለሽ? እኔ ልጠይቅ ነው የገባሁት፣ መጠየቅ አልፈልግም እኮ ትጠይቂያለሽ። ቆይ ቀድሜ የጠየቀ ሰው አለ። ኬራን አለሽ? አቤት። እፎይ ሰላም ነው? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ኦኬ። እፎይ ክርስቲያን እንዴት ነው? እየበረታ ነው? ሰላም ናችሁ? አለን። እፎይ ጀግና ነው በጣም።
አይ ምን ጀግንነት አለ። እንደ አህያው ባይሆንም ጀግና ነው። ተው አሁን እኮ እዚህ ውስጥ ከ18 ዓመት በታችና በላይ ብለን ማስገባት አለብን። በፊት እንደዛ እንል ነበረ። አሁን እንኳን ስለለመዱት እስልምና የሚከታተሉ ስለለመዱ ትተናል። በፊት ላይ አሁን ያላቸው ከ18 ዓመት በታች እንዳታዳምጡ እንል ነበር። አስቸጋሪ ነው። ቆይ መስጊድ ላይ ልጆች ይሄዳሉ። እንዴት ነው አሁን እንደዚህ አይነት ይመቻቸው ብቻ። ከዚህም የከፋ አለ እኮ። ኤኒዌይስ ጥያቄ ባለቤት እንትን ብላ ነበር። ተኛች? ኧረ አለች። ኦኬ ቅድም ክርስቶስ ላይ ምን ነበር ያልሽኝ? ስቅለት ላይ ምን ነበር ያልሽኝ? አምላኬ ወይ ይቅር በላቸው። ኦኬ አምላኬ ወይ ይቅር በላቸው ብሏል። ሌላስ ምንድነው ከዚህ ጋር ተያያዘ ያለሽ ጥያቄ? አይ በቃ እቺ ናት። ያው ብዙውን ነገር ተምሬዋለሁ። ያው ከዚህም በፊትም እንደነገርኩ ብዙ ነገር እየተማርኩኝ ነበር፣ ግን እዚች ላይ ጥያቄ ያለኝ ብዙ ጊዜ ኦኬ ያልገባኝ ይሄው ነው። ክርስቶሎጂ ላይ በደንብ ተምረሻል። ክርስቶስ አምላክ መሆኑን ምናምን ሌላው ፓርት ላይ ተምረሻል። አዎ ብዙውን ጊዜ ስለማዳመጥ ተምሬዋለሁ። ኦኬ መልካም። ያው ይሄንንም ሰምቼዋለሁኝ። በእርግጥ ግን ያው ግልጽ ለማድረግ ይሆናል እንዲሆንልኝ ፈልጌ ነው እንጂ ሰምቼዋለሁ ስትናገር፣ የሆነ ጊዜ ለሆነ ሰው ስታስረዳ በጥቂቱ ሰምቼዋለሁ። ያው እንደ አዲስ እንድሰማው ፈልጌ ነው። ያው በመሀልም ገብቼ ሊሆን ይችላል ብዬ አስቤ ነው። አይ ችግር የለውም። በደንብ ክርስቶስ በስጋ መምጣቱ ያለውን ፓርት በደንብ ከተረዳሹ እነኚህ ቀላል ነው የሚሆኑልሽ። በስጋ መገለጡ ቅድሚያ በደንብ ከገባሽ አምላኬ ለምን ተውከኝ፣ ይቅር በላቸው፣ እነኚህ ብዙም የሚከብዱ አይሆኑም። እነኛ በደንብ ከገቡሽ ማለት ነው። ለዚህ ነው በደንብ መሰረታዊ እንትኖችን እየተማርሽ ስመጭ። መሰረቱን ካልተማርሹ አሁን መሀል ያሉት ሁሌም ጥያቄ ሊሆንብሽ ይችላል። ከመሰረቱ ግን ክርስቶስ ራሱ ለምን በስጋ ተገለጠ፣ ለምን መጣ የሚለውን በደንብ ማወቅ ያስፈልጋል ማለት ነው። እሱን ካመጣን መሰቀሉ ራሱ ለምን አስፈለገ፣ እነኝም በደንብ ካወቅናቸው ምንም ጥያቄ አይሆኑብንም። በስጋ መጥቶ ይሄንን ማለቱ አንድም ለአርያ ነው። ምክንያቱም እሱ ለእኛ ቤዛ ሊሆነን እንደመጣ ሁሉ እንደዛውም በተመሳሳይ ደግሞ ምሳሌ ሊተውልን አንደኛ ጴጥሮስ ላይ ምዕራፍ 2 ቁጥር 23 ይመስለኛል። ክርስቲያን ቼክ አድርገው ሲል በስጋ የተገለጠው እሱ ትሁት ሆኖ ለእኛ ምሳሌ ሊተውልን ነው። አንዴ ክርስቲያን አለ። ስንት አልከኝ? እፎይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እንደዚህ አካባቢ ይመስለኛል። 22 23 ኦኬ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏልና። በመስቀል ላይ ስለኛ መከራን ተቀብሏል። ስለኛ ተሰቅሏል፣ ስለኛ ተገርፏል፣ ስለኛ ተተፍቶበታል፣ ስለኛ ተመቷል። እሱ ለምጻሙን ሽባ የነበረውን ሲፈውስ፣ ለምጻሙን ሲያነጻ እጁ የተፈወሰለት በጥፊ መታው። እጁ የተፈወሰለት ወጋው። ያበላቸው እሱ የፈወሳቸው፣ እሱን ግን ምን አሉት? ተጠማው ተራብ ሲላቸው ከለከሉት። ተጠማው ሲላቸው ሬት ሰጡታ። ስለዚህ ለምንድን ነው ክርስቶስ የመጣው? እኔ በልቤም ቅን የዋህ ትሁት ነኝ ብሏላል። ምሳሌ ሊተውልን መጥቷል።
ምን ይላል? መከራን ተቀበለ። ለምንድን ነው መከራ የተቀበለው? ቤዛ ሊሆን ነው። ቤዛ ማለት ካሳ ነው። ስለኛ ተገብቶ ስለኛ ካሳ እየተቀበለ ስለሆነ ካሳ እየካሰን ስለሆነ እኛ እሱን እንድንከተለው በደንብ ልብ በይ፣ እሱን እንድንመስለው አምላክ ሆይ የሚሰሩትን አያውቁምና ይቅር በላቸው ሲል ሎክ እሱን ተከትለን እኛ ምን እንድንል አምላክ ሆይ የሚሰሩትን አያውቁምና ይቅር በላቸው እንላለን ማለት ነው። ምሳሌ ትቶልን ስለሄደ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌን ትቶላችሁ ስለናንተ መከራን ተቀብሏልና። ምን ማለት ነው? ምሳሌን ትቶ የሆነ ነገር አንድ አካል ምሳሌ ትቶልሽ ሄደ ከተባለ አንቺ እንደሱ እንድታደርጊ ነው አይደለ? ስለዚህ ክርስቶስ ቤዛነትን ሲከፍል በስጋው ወራት ነው። ጸሎትና ምልጃም በስጋው ወራት አቀርቧል። የእኛን በደል ሁሉ ተሸክሞ በስጋው ወራት እሱ በመለኮቱ ማይመታው፣ ማይታየው፣ ማይዳሰሰው፣ ማይደክመው፣ ማይራበው፣ ማይጠማው እሱ ስለኛ ግን በስጋው ወራት በደንብ አስተውይ፣ በስጋው ወራት እነኝህ ሁሉ ፈጽሞልናል፣ አድርጎቸዋል ማለት ነው። መቼ? በስጋው ወራት። ይህንን ያደረገው ለምንድን ነው? አንድም ለቤዛነት፣ አንድም ለካሳ ማለት ነው። አንድም ደግሞ እኛ እንደዚህ እንድንል። ታዲያ ይህንን ተከትለው ሉክ ምሳሌውን ተከትላችሁ እንድታደርጉ ነው እንደዚህ ያደረገው አለን። እንደዚህ ያደረጉ አሉ ወይ? በሚገባ ሐዋርያት ሥራ ምዕራፍ 7ን ክፈተው አንዴ። ሶሪ ሐዋርያት ሥራ ምዕራፍ 7 ቁጥር 50 ምናምን አካባቢ ላይ ቼክ አድርገዋል። ሉክ እስጢፋኖስን ታሪክ ታወቅሽ? እስጢፋኖስ እንግዲህ ቅን ዲያቆን ነበረ። አይሁዶች ሊገሉት ወሰኑ። ሊገሉት ከከተማ ወደ ዳር ዘውት ወጡ። ከዛ ክርስቶስ ምን ብሏል? የኔን ፈለግ ተከተሉ ብሎ አስተማራቸው። በዛ በመስቀል ላይ ያሳያቸው። በተመሳሳይ እስጢፋኖስን ሊገሉት ሲሉ እስጢፋኖስ እንዴት እንደሚጸልይ እንዴት እንደሚል እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህን ብሎ አንቀላፋ ይላል። አንቀላፋ ማለት ሞተ ማለት ነው። እስጢፋኖስ ምን አለ? ጌታ ኢየሱስ ሆይ ነፍሴን ተቀበል። ነፍስ የሚቀበለው አምላክ ብቻ ነው። ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። እየወገሩት ለወጋሪዎቹ፣ ለገዳዮቹ፣ ለአራጆቹ ምን ይል ነበረ? ጌታ ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው። ለገዳዮቹ ነው ያልኩሽ። ምን እያላቸው ነበር? ይቅር በላቸው። ይህንን አስቀድሞ ክርስቶስ ስላስተማረ ስላሳየ በመስቀል ላይ የእሱን አርያና ፈለግ ተከትለው እንዲያደርጉ ስለነገራቸው እስጢፋኖስ ሲያደርገው እዚሁ መጽሐፍ ቅዱስ ላይ ከክርስቶስ ሞትና ትንሣኤ በኋላ እናገኘዋለን ማለት ነው። ኃጢአታቸውን አትቁጠርባቸው ይቅር በላቸው ሲል፣ ስለዚህ ክርስቶስ በስጋው ወራት ጸሎትና ምልጃን አቅርቧል። በዛ ውስጥ ኃጢአታቸውን አትቁጠርባቸው በስጋው ወራት ስለኛ ምሳሌ ለመሆን አንድም ቤዛ ለመሆን ይህንን ተናግሮታል። ራሱ ይቅር አይልም ወይ? ይቅር ይላል። ራሱ ይቅር ባይ ነው፣ ከኃጢአትም የሚምር ነው። ማርቆስ ወንጌል ምዕራፍ 2 ቁጥር 5 አንዴ ክፈተው። ኃጢአታቸውን ሲምር ይቅር ሲላቸው ደጋግሞ እናገኛለን። ማቴዎስ ወንጌል ምዕራፍ 9 ላይ ኢየሱስም እምነቱን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ምን አለው? ኃጢአትህ ይቅር አለች። ከዛስ ከጻፎች አንዳንዶች በዚህ ተቀምጠው ነበርና በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ ይላል። ሀሳባቸውን እራሱ አወቀባቸው። ክርስቶስ ኃጢአታቸውን ይቅር ማለት ይችላል። ነገር ግን በስጋ እንደመምጣቱ ደግሞ ለእኛ አንድ ምሳሌ ሊያስተምረን ምን አለ? አባቶች ኃጢአታቸውን ይቅር በላቸው። አንዲት ፍቃድ ነው ያለቻቸው። በደንብ አስተዊ። አንዲት ፍቃድ ነው ያለችው። አንዲት ስልጣን ነው ያለው። አብ ይቅር አለ ማለት ወልድ ይቅር አለ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እንደ ክፈተው። ዮሐንስ ወንጌል ስንት?
17:10 ኦኬ። የኔም የሆነ ሁሉ ያንተ ነው ያንተውም የኔ ነው ይላል አይደለ? የአብ የሆነ ሁሉ የማን ነው? የወልድ ነው። የወልድ የሆነ ሁሉ የአብ ነው። ስለዚህ አንዲት ፍቃድ ነች ያለችው። አብ ይቅር አላቸው ማለት ወልድ ይቅር አላቸው ማለት ነው። አንዲት ፍቃድ፣ አንዲት ስልጣን ስላለቻቸው ሜይ ቢ እዚህ ድረስ ተስማምተናል። ግልጽ ያልሆነልሽ አለ? አይ ግልጽ ነው የሰማው። ስለዚህ በስጋ ወራት ማንኛውንም ነገር ከኃጢአት በቀር ክርስቶስ አድርጓል። ምክንያቱም በስጋ የተገለጠ ያው አምላክ ስለሆነ ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ለመስቀል ሞት እንኳን የታዘዘ ሆነ ተተባለ ማንኛውንም ነኝን አገልግሏል። እንድናገለግለው አይደለም ክርስቶስ በስጋ የመጣው እኔ አምላክ ነኝ ኑ ተገዙኝ አምልኩኝ እያለ የሆነ ወንበር ላይ ቁጭ ብሎ እንደዛ ሳይሆን ሊያገለግለን ነው በስጋ የመጣው። ሊያገለግለን ነው የመጣው። ሰው ክርስቶስ በስጋ መገለጡ ስለኛ ቤዛ ሊሆን ሊያገለግለን እንጂ እንድናገለግለው አይደለም የመጣው። ሊያገለግለን ነው የመጣው። አገልጋይ ሆኖ ነው የመጣው። ለዚህ ነው የባሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። እሱ በመለኮቱ ሁሉን የሚያዝ በስጋ ተገልጦ ግን ለፈጠረው ታዘዘ። ትሁት ሆኖ እሱ ታዘዘ። ይቅር ባይ እሱ ይቅርታ በሚሰጡ ሰዎች መካከል ይቅር እንበልህ አንበልህ በሚሉ ፍርድ ላይ ቆመ ማለት ነው። እሱ ይቅር ባዩ ሆኖ ሳለ ምንም ኃጢአት ሳይገኝበት እንኳን ለምን? ስለኛ የእኛን ዕዳ ስለተሸከመ። ዮሐንስ ወንጌል ምዕራፍ 13 እንደሚናገረው እናንተ እኔን ጌታ መምህር ትላላችሁ። አዎ እኔ ጌታና መምህር ሲሆን ግን እግራችሁን ካጠብኩ እናንተ እንዲህ ልታደርጉ ይገባል አለ። አብይ እንዳንቺ ሰው እንኳን ቢሆን ዝቅ ብሎ መጥቶ በስልጣን ስለሚበልጥሽ እግርሽን ቢያጥብ በሚሰማሽ ከዛ በኋላ ትዕቢትና ጉራሽ ይለቅሻል። እሱ ንጉሥ ሆኖ ሳለ እግሬን ካጠበ እኔ አንድ ከኔ በታች ያለን ወይንም ደግሞ ከኔ በታች ባይሆን እንኳን የኔን እኩያ ሰው ማጠብ እንዴት ይከብደኛል እንድንል ያደርገናል ማለት ነው። ክርስቶስ በስጋ መጥቶ የደቀ መዛሙርቱ እግር አጠበ። ኖ ጴጥሮስ አታጥበኝም ሲለው ኖ ካላጠብኩ ከኔ ጋር እድል ፈንታ የለህም ሲለው ኧረ እንደዛማ ከሆነ መላው ሰውነቴንም እጠበኝ ያለ ጴጥሮስ ዝቅ ብሎ እግራቸውን እንኳን አጥቧል። ምን እኔ ጌታችሁና መምህራችሁ ስሆን እንዲህ ካደረግኩኝ አለ እናንተ ልታደርጉ ይገባል። ለምንድን ነው? በስጋ የመጣው እሱ ምሳሌ ሊተውልን ስለሆነ ትህትናን፣ ፍቅርን፣ የዋህነትን፣ ቅን መሆንን ሊያስተምረን ነው የመጣው። በስጋ የተገለጠው እንደዛ ነው እንጂ የሆነ የብረት ዱላ ይዞ ናንተ ውጣ በዚህ ጋር ናንተ በዚህ ግባ እኔ አምላክ ነኝ ና ተገዛኝ ሊል አይደለም የመጣው እና ከዛ አንጻር ነው ሜይ ቢ ግልጽ ካልሆነልሽ ለዛሬ ግልጽ ነው። ያው አንዳንድ ጥያቄ ሲኖሩኝ እጠይቅሃለሁ። አመሰግናለሁ። እሺ በርቺ። ማንበብ አለብሽ፣ መማር አለብሽ። በጣም ነው። አይሰማም? ይሰማል። በርቺ። እሺ እማራለሁ። እፎይ እሺ አንተ ማስተማር ግዴታ አለ። ንስሐ አባትን አንተን ብለህ ማስተማር ግዴታ አለብህ። እሺ ገለቶሚ አንበሳጎ እሺ ጀዋል እሺ ቴንክ ዩ ኦኬ እሺ አቤት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እኔ ግን መጠየቅ አልፈልግም። ጥያቄ አለኝ። አዎ ለማወቅ ነው የመጣሁት። እሺ ምን ላይ ነው?
እንደ ክርስትና አስተምሮ አምላክ ጾታ አለው? ኦኬ እንደ ክርስትና አስተምሮ አምላክ ጾታ አለው ወይ? አምላክ ማለት ምን ማለት ነው? አምላክ ነው። ኢየሱስ ክርስቶስ አለ፣ አብ አለ፣ መንፈስ ቅዱስ። መልካም። ኢየሱስ ክርስቶስ በስጋ የመጣ አምላክ ነው። በስጋ የመጣውን እያልሽን ከሆነ ክርስቶስ በስጋ ከተገለጠ በኋላ የባሪያን መልክ ይዞ የመጣው ምን ይላል? ትንቢተ ኢሳይያስ ምዕራፍ 9:6 እንደሚናገረው ነው። ድንግል አይምን ወንድ ልጅ ተወልዶላችኋል። እንደዛ ጥቅሱ ምንድን ነው የሚለው? ክርስቲያን ነው ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን ድንቅ መካር ኃያል እያለ ይቀጥላል። ሰላም አለቀ ይዘለናል። ያ ስለዚህ ክርስቶስ የባሪያን መልክ ይዞ ነው የመጣው፣ ወንድ ልጅ ተብሎ ይጠራል። ምክንያቱም በስጋ የባሪያን መልክ ይዞ ስለመጣ ማለት ነው። ነገር ግን ቅድመ ተዋህዶ ስለሆነ አንቺ ሳቤሽን እያሰብሽ ያለሽው ጥያቄሽ አይደለም ለአምላክ ለመላእክቶችም ጾታን አንቀጥልም። መላእክቶችም ጾታ አላቸው ብለን አንልም። የሆነ ድምፅ አለ። መላእክቶችም እንትን የላቸው፣ ጾታ አይነገርም። ጾታ ምንድነው ጥቅሙ? ለመራባት ስለሆነ ማለት ነው። መላእክቶች እንኳን ይወልዳሉ ይራባሉ ብለን ስለማናምን ይሄ አይነገርም ማለት ነው። አላቸው ተብሎ አይነገርም ለመላእክቶች እንኳን። ስለዚህ አምላክ በእንደዚህ አይነገርም ማለት ነው። እስልምናው ጋር አለው የለውም አይታወቅም። አለውም አልተባለም፣ የለውም አልተባለም። አለውም የለውም ካልተባለ ደግሞ ዝም ነው የምንለው የሚል አስተምሮ አለ። ለምሳሌ እጅ አለው፣ እግር አለው፣ ፊት አለው፣ ጭንቅላት አለው፣ የለውም አይታወቅም። አላ ጭንቅላት ይኑረው አይኑረው አይታወቅም። ሆድ ይኑረው አይኑረው አይታወቅም። ባትና እግር እንዳለው ይታወቃል። ፊት ሁለት አይን እንዳለው ይታወቃል። 5 ጣቶች እንዳሉት 2 እጅ እንዳለው ይታወቃል። አንገት ይኑረው አይኑረው አይታወቅም። አለው ወይ ቢባል አለውም የለውም ማለትም ነው። ስለዚህ ዞሮ ዞሮ ምንድነው የሚሆነው? ወይን አለው ወይን የለውም ይሆናል ማለት ነው። አካላቶች እንደዚህ ካሉት ደግሞ ነሰሰርሊ ብልት የመኖር ቻንስ አለው ማለት ነው። ከ3 አንድ ነው የሚሆነው። እሱም ምንድነው? ወይም ወንድ ነው ወይም ሴት ነው ወይንም ደግሞ ስልብ የሚል ያመጣል ማለት ነው። እኛ አምላክ ኢቭን በእንደዚህ በክፍለ አካላት አንገልጽም ማለት ነው። አምላክ አስቀድሞ በክፍል አካላት የተገጣጠመ እንደዛ ያለው ነው ብለን አናምንም። እሱ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው እግዚአብሔር መንፈስ ነው ይላል። መንፈስ እሱ በሁሉ የሞላ በሁሉ ያለው ከስፔስ እና ፕሌስ ውጭ ያለው እንደዚህ በክፍል አካላቶች እንደዚህ ይሄንኛው አካል አለው የለውም፣ ይሄንኛው ሳለው የለውም እያልን ምንገልጸው አይደለም። እነኚህ እጅ፣ እግር፣ ፊት፣ አይን የሚባሉት ራሱ ለፍጡራን የተሰጡ ናቸው። እሱ ከዛ ነው። ማንንም አይመስልም። እሱ በምንም አይመሰልም። ስለዚህ እጅ አካሎች አሉት። ኦኬ ሆድ ሳለው የለውም፣ አንገት ሳለው የለውም። ብልት ብቻ ኢትስ ኖ ቢግ ዲል ብልት ለይተን ማለት ነው። እግርስ፣ ጭንቅላትስ፣ ኦኬ ጆሮስ እያልን እንቀጥል። ጨጓራ ሳለው የለውም፣ አንጀት ሳለው የለውም ልንል ነው ማለት ነው። እንደዚህ ካወረድ ነው አምላክን ወደ ፍጡራን ካመጣ ነው እንደዛ ይሆናል ማለት ነው። እነኚህ በእኛ አይነገሩም። ስለዚህ ቢመጡ እንኳን በመጽሐፍ ላይ ትርጓሜ ያላቸው ማለት ነው። ይተረጎማሉ። ለምሳሌ የአብ ክንዱ፣ የአብ እጁ፣ የአብ ኃይሉ ወልድ ነው ተብሎ ይባላል ማለት ነው። ስለዚህ ክንድ፣ እጅ የሚል ቢመጣ የአብ እጁ ራሱ ማለት ነው ወልድ ነው፣ ቃል ነው። በእጆቹ እግዚአብሔርን ሰማይን ሰራ ምድርን ሰራ ተብሎ ቢነገር ለምሳሌ በቃል ሰራ ለማለት ነው እንጂ እጅ ኖሮት በእጁ ሰራ ማለት አይደለም። የአብ እጁ ራሱ ቃል ስለሆነ ማለት ነው። በስጋ የተገለጠው ሲሆን ግን እሱ በስጋ የተገለጠው ማን ነው ከሆነ፣ አዎ በስጋ የተገለጠው ኢየሱስ የኔንና ያንቺን የባሪያን መልክ ይዘዋል። እኛን አክብሮናል። ወንድ ልጅ ተወልዶልናል። እሱ መለኮት የተዋሃደው ነው። ፍጹም አምላክ ነው፣ ፍጹም ሰው ነው። ዊች ሚንስ እንደኔና እንዳንቺ የሰውነት ባህሪያትን ይዟል።
ሰው ተብሎም ይጠራል በስጋ ስለተገለጠ ተማሪያም በስጋ ስለተወለደ እንደኔና እንዳንቺ እጅ እግር አለው። አዎ ነገር ግን እንደኔና እንዳንቺ ሰው ብቻ አይደለም፣ መለኮት የተዋሃደው ነው። በደንብ አስተውይ። መለኮት በስጋው ተዋህዶ የተገለጠ ነው። እሱ ቃል ስጋ ሲሆን በስጋ የተገለጠ አምላክ ነው። ለምሳሌ በእስልምናው ቁርአን ፍጡር አይደለም ተብሎ ይታመናል። ያላ ቃል ነው ተብሎ ይታመናል። ቁርአኑ ወረቀቱ ለምሳሌ ፍጡር ነው፣ ግን እላዩ ላይ የሰፈረው ደግሞ ያላ ቃል ነው ተብሎ ይታመናል። ያላ ቃል ወረቀቱ ስለያዘው ፍጡር አይደለም ይባላል። አየሽ፣ እንደ ማንኛውም መጽሐፍ እንደ ማንኛውም ደፍተር ፍጡር ነው አይባልም። አሁን ቁርአን ፍጡር አይደለም ተብሎ የሚታመነው ለምን? ያላህን ቃል ስለያዘ። እኛ ደግሞ ምን ብለን እናምናለን? ኢየሱስ የአብ የባህሪ ቃሉ ነው። ስለዚህ ያ ኢየሱስ የምታዩ በሰውነት ውስጥ የአብ የባህሪ ቃሉ ተዋህዶት ተገለጠ፣ በስጋ የተገለጠ ነው ብለን እናምናለን። ስለዚህ እሱ ፈጣሪ ነው እንላለን ማለት ነው። ስጋ ብቻ እንደኔና እንዳንቺ አይደለም፣ መለኮት የተዋሃደው ነው። በዛ ሁሉን ያስገኘ ሁሉን የፈጠረ ነው። እሱ ግን ሁሉን ከፈጠረ አለኝ ሁሉን ካስገኘ በኋላ ከቅድስት ድንግል ማርያም እሷንም ፈጥሯት እሷንም አስገኝቷት ስጋና ደምን ከሷ ተካፍሎ ተሷ ነስቶ በዛ በነሳው ስጋና ደም ተዋህዶ ተገለጠ። እንደ ሰው ታየ፣ እንደ ሰው ተመላለሰ ማለት ነው። ነቢ አግኝተሽናል ኢላሂ? አይዋ ጠይብ። ሌላኛው ጥያቄ ኢየሱስ ክርስቶስ በሶስተኛው ቀን ሲያርግ ከነ ስጋው ነው ወይስ ስጋውን ጥሎ ነው ያረገው? ኦኬ፣ ክርስቶስ ከመቃብር ሲነሳ ያረገው ከነ ስጋው ወይንስ ስጋውን ትቶ ነው የሚል ጥያቄ ነው። ይሄ ዮሐንስ ወንጌል ምዕራፍ 1 ላይ ምዕራፍ 20 ላይ ስትመለከቺ እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ነው ምናምን አካባቢ ላይ ያለ የክብር ስጋ በትንሣኤ ስጋ የሚባል አለ፣ ግሎሪፋይድ ቦዲ የሚባል አለ። የከበረ ስጋ which is የትንሣኤ ስጋ ይሄንና አንቺ ያዝነው ስጋውን ሳይሆን which means ከበረ ግሎሪፋይድ ሆነ። በዛ ነው የተነሳው። አልጣለም ስጋው ከተዋህዶ በኋላ ስለማንከፍል ማለት ነው፣ ተከፍሎ ስለሌለ። ምክንያቱም ከተዋህዶ በኋላ ይሄ ስጋው እንደዚህ ነው እንደዛ ነው አንልም። ስለዚህ ያንን ስጋ አክብሮታል። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቺ ከቁጥር 20 አካባቢ ጀምረሽ ሞተን ስንነሳ ይሄ ስጋችን ይከብራል። አሁን ይሄ ስጋችን የሚራብ የሚጠክም የሚታመም አቅም የሌለው ምናምን ነው አይደለ? ይሄ ስጋችን ሞተይ ስትነሽ ግን እንደዛ አይደለም፣ ይከብራል ማለት ነው። ስለዚህ ክርስቶስ የተነሳው እንዴት ነው ከተባለ በከበረ ስጋው ነው። በከበረ ስጋው መነሳት ብቻ አይደለም፣ ሲመጣም በዛው በከበረው ስጋ ነው የሚመጣው። መነሳቱን እንዴት እናውቃለን? በከበረ ስጋ ሲሆን ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 16 ላይ ማርያም ታየውና ረቡኒ ብላ ጌታ ሆይ አምላኬ ብላ ትጠጋዋለች። ከዛ ቆይ ብሎ እንትን ይላታል። እንደገና ቁጥር 28 ላይ ስትሄጂ ግን ቶማስ ያገኘዋል። ቶማስ አስቀድሞ እንትን ይል ነበር፣ ይጠራጠር ነበረ ከትንሣኤ ሲነሳ ማለት ነው። ከዛ ካላየውኝ እንዴ እኔ ይህንንማ በቃ ተአምር ነው። ቶማስ ከተጠራጣሪዎች ወገን ነበረ። ማለትም ሰው ሞቶ እንዴት ይነሳል የሚል ጥርጣሬ ነበራቸው የእሱ ጎሳዎች፣ የተወለደበት ማህበረሰቦች ማለት ነው። አይቼ ማመን አለብኝ። ሰው ራሱ ክርስቶስ እንደዚህ ካስተማረ ኦኬ ሞቶ ተነስቷል ሲሉት ተነሳ ሲሉት እንዳጋጣሚ እሱ ሌላ ቦታ ሄዶ ነበር። አየን ክርስቶስ ተነስቷል ሲሉ ነው ማየት አለብኝ። እኔ ራሴ የተወጋ ጎኑን እጄን ከትቼ ማየት አለብኝ አለ። የተወጋ ጎኑን ማየት አለብኝ፣ እሱን ካሳየኝ ነው ማምነው። ተዛና ቶማስ ምታምን እንጂ ምትጠራጠር አትሁን ብሎ አሳየው። አመነ። ጌታ ሆይ ጌታ አምላኬ ብሎ ሰገደለት ማለት ነው። አምላኬ ጌታዬ ብሎ ሰገደለት። ስለዚህ ሲያርግ ሲያዩታል ወይ? ያ የገሊላ ሰዎች በዛ ቆመው ወደ ሰማይ ሲወጣ አይተውታል። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ማለት ነው። ይሄ የገሊላ ሰዎች እናንተ ይሄ እንዲህ ሲሄድ ያያችሁት ተመልሶ ይመጣል ብለው ሐዋርያቶቹ ለነኛ ሰዎች ነግረዋቸዋል።
ከዛ ራእይ ምዕራፍ 1 ላይ ደግሞ ስትመለከቺ ከቁጥር 16 እስከ 17 ከ17 እስከ 18 እነሆ ከደመና ጋር ይመጣል፣ የወጉት ሁሉ ያዩታል። ምን የወጉት ሁሉ ያዩታል። እኔ አልፋና ኦሜጋ ነኝ ይላል። ይመጣል፣ ፊተኛና ኋለኛው። ይሄ ፊተኛና ኋለኛው የሚባለው ለአምላክ ብቻ የሚሰጥ ነው ይላል። ስለዚህ የወጉት ሁሉ ያዩታል። ሲመጣ በዛ በተወጋው አካሉ ምስክር እንዲሆንባቸው አምላካችን በተገለጠበት በተዋህደው ስጋ ይመጣል ማለት ነው። በደመና ይመጣል። ራሱም በማቴዎስ ወንጌል ምዕራፍ 25 ላይ እነሆ በደመና እመጣለሁ ብሎ ስላለ ማለት ነው። ለእያንዳንዱ እንደ ስራው መጠን እንደሚከፍል ስለተናገረ ሲመጣ እንደዛው ነው። የወጉት ሁሉ ያዩታል ብለ ግን የከበረ ስጋ ተነስቷል። እንደዛ ነው። እሺ፣ ስለዚህ ኢየሱስ ክርስቶስ አሁን ላይ ከነ ስጋው ነው ያለው ማለት ነው። ያ አንለይም፣ ከተዋህዶ በኋላ አንለይም። ከነ ስጋው ነው ያ አንለይም። እንደዛ ከሆነ እኮ ኢየሱስ ክርስቶስ ወንድ ነው በዚች ምድር ላይ ሳለ፣ ስለዚህ ወንድ አምላክ ነው የምታመልኩት። እንደዛ ነው የምትለኝ? ኦኬ። በስጋ የተገለጠው ምን ብዬሻለሁኝ? አዎ እሱ ወንድ ነው በስጋ የተገለጠው፣ እንደዛ ነው። ያ ማለት ግን ስጋው ከብሯል ብለኛል። ስለዚህ ስጋውም እኮ ይመለካል ከሱ ጋር አይደል? ክርስቶስ ከተዋህዶ በኋላ ስጋው ለብቻ አምላክ መለኮት ለብቻ ብለን አንነጥልም። ከተዋህዶ በኋላ አንነጥልም። ሜይ ቢ ጾታው ካሳስቦሽ ከሆነ አላህ ማንንም የማይመስል ጾታ ይኖረዋል። ወይም ሴት ነው ወይም ወንድ ነው። ምክንያቱም እግር አለው፣ እጅ አለው፣ ፊት አለው፣ ጆሮ አለው። ከሁለት አንዱ ነው የሚሆነው። ጾታው ካሳሰበሽ ወንድ እንደሆነ ማስረጃዎች አሉ። ፂም አልባ ፍሪዛም ጸጉር እንደሆነ የሚናገር አዲስ ስላለ ማለት ነው። እኔ እያልኩ ያለሁት ማለት ስጋው እኛ በተዋህዶ ስለተገለጠ አምላክ በስጋ ስለተገለጠ፣ አዎ የባሪያ መልክ ያዘ ስለተባለ የእኛን ስጋ ስለያዘ እኛ እናፍርም። አምላክ አስቀድሞ ጾታ የሚነገርለት ሆኖ አልነበረም። ነገር ግን የእኛን የባሪያ መልክ ይዟል። የእኛን የባሪያ መልክ ከያዘ ኦኬ ጾታው እንደዚህ ይሄንኛ ወንድ መባሉ ያሳፍራል። እንዴት ወንድ የሚለውን ይይዛል? እጅ የሚለው ችግር የለውም ተብሎ አይነገርም። ምክንያቱም አክብሮናልና አምላክ አክብሮን በስጋ ተገልጧልና እኛ እናፍርበትም። ነገር ግን አምላክ አስቀድሞ ፍጥረት ሳይፈጥር በእንደዚህ ነበረ ወይ? ስጋስ ነበረው ወይ? ኖ አልነበረው። ነገር ግን በስጋ ተገለጠ። ቃል ስጋን ተዋህዶ ተገለጠ። በዚህም ምክንያት የባሪያው መልክ ያዘ። በዛ በስጋ ተገለጠ ተዋህዶ። ስለዚህ የተገለጠበት የተዋሃደው ስጋ ወንድ ተብሎ ይጠራል ወይ? ያ በደንብ ይጠራል። አላህ ግን ገና በስጋ ሳይገለጥ ራሱ አስቀድሞ በባህሪው ወንድ ነው። ሚስት አቶ ሚስት የሚፈልግ ሱራ 6:101 አንድ ክፈትላት። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ የሚለው አላህ ሚስት የሚያስፈልገው አላህ ሚስት ያጣው አላህ። ያው እንግዲህ ሚስት የሚፈልግ አካል በባህሪው ምንድን ነው የሚሆነው? ወንድ ነው የሚሆነው። ዘመኑ ስለከፋ ሜይ ቢ ግብረ ሰዶም ካልሆነ በስተቀር ማለት ነው። ግብረ ሰዶሚያን ሴት ሆነውም ባልና ሚስት የሚሆኑ ስላሉ ማለት ነው። እንደዛ ካልሆነ በስተቀር ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ይጠይቃል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለችው ሲሆን ምን ልጅ እንዴት ይኖረዋል? ስለዚህ አላህ ሚስት ይፈልጋል። ሚስት የለችኝም፣ ስለዚህ ልጅ የለኝም ማለት which means አላህ ሚስት የሌለው ሚስት ይፈልጋል ይላል። አላህ ልጅ አለው ሲባል ነው ሚስት ይፈልጋል ማለት ሚስት ይፈልጋል ማለት ወይ ነው ሚስት ይፈልጋል የሚለው። መልካም እሺ። እኔ አሁን ለምሳሌ ሚስት አንቺ ቆይ ልጅ አለሽ ብለሽ ምንድን ነው የምትይኛው? ምላሽሽ ልጅ አለሽ ብለሽ ልጅ አለሽ
ኦኬ አግብተሽ ነው? ኦኬ ከማን ከወንድ ነው የወለድሽው? አይደለም ከወንድ። ኦኬ አለባል ልጅ ሊኖርሽ ይችላል? አይችልም። እኔ እኮ ሰው ነኝ፣ እሱ ደግሞ አምላክ ነው። ስለዚህ ሚስት ሊኖረው አይገባም። ሚስትም ችግር የለውም። እሱ ላይ እንስማማለን። ስለዚህ እኮ አሁን አንድ ሴት አንቺ አሁን ከማግባት ነው እየጠየከኝ ያለኸው። እኔ ሰው ነኝ፣ እሱ ደግሞ አምላክ ነው። ከሰው ጋር ሊነጻጸር አይችልም። ገብቶኛል። ለምሳሌ አንቺ ከማግባትሽ በፊት ከወንድም ሳትገናኝ ምንም ሳትይ ገና ክብርሽን ጠብቀሽ ልጅ አለሽ ብትባይ ምንድን ነው የምትይው? እንዴ ወንድ ሳላውቅ እንዴት ነው ልጅ የሚኖረኝ ብለሽ አትይም? ወይንም ባል ሳይኖረኝ እንዴት ልጅ ይኖረኛል አትይም ነው? ወይንስ ሚስት ሳይኖረኝ ነው የምትይው? እኔ እኮ ሰው ነኝ እኮ ምን ሳይኖረኝ ምን ነው የምትይው? ይኸው አላህ እኮ ነው ራሱን ያነጻጸረው። ሚስት ሳይኖረኝ ልጅ የለኝም ያለው አላህ ነው፣ እኔ አይደለሁም ያነጻጸርኩት። አንብቢ ውስጥ ክፍሉን። ልጅ እንዲኖረው ሚስት ያስፈለገው እኮ አላህ ነው እንጂ ያለው አላህ ምን ብሏል? እስኪ አንብቢ። ጾታ ባይኖረው ሚስትም ባልም የለኝም ብሎ ነበር የሚመልሰው። ኢላሂ ጾታ ባይኖረው ኖሮ ሚስትም የለኝም ባልም የለኝም ብሎ ይመልስ ነበር ሲጀመር። ስለዚህ እንትን ስለሆነ ነው ሚስት ሳይኖረኝ ብሎ አንድ ሰው ብሎ ይህን ክፍል ሱራ 19 ይረብሻል ድምፅሽ አላ። ስለዚህ ልጅ የሌለበትን ምክንያት ሲያስቀምጥ ምንድን ነው ያለው? ሚስት የለኝም ነው ያለው። ስለዚህ ጾታው ወንድ ነው ማለት ነው። እሺ እኔ ስለዚህ ነገር እኔ አላውቅም። ስለዚህ ያንተ መልስልኝ። ስጋው አይነጠልም ብለሃል። ስለዚህ ኢየሱስ ክርስቶስ ወንድ ነው፣ ወንድ አምላክ ነው ወይ የምታመልኩት? የሚመጣውም ከነስጋው ነው፣ ያረገውም ከነስጋው ከሆነ ወንድ ነው። ኦኬ ያሳሰበሽ ምንድን ነው? ጥያቄሽን እስኪ ያሳሰበሽ ምንድን ነው? ለምሳሌ ወንድ መባሉ ክርስቶስ ወንድ መባሉ ያስጨነቀሽ ምንድን ነው? ወንድ ልጅ አላመልክም ነው። ወንድ ልጅ እንዴት ይመለካል? ጎበዝ። ስለዚህ አላህን ለምን ነው የምታመልኪው? ካደ ሚስት የሚፈልገውን ሚስት ያጣውን። ስለዚህ ከእስልምና ውጭ ይፈልጋል የሚለው አምጣልኝ። አንብቢው። ጭንቅላት አልባ የሆነውን አላህን ሚስት የሚፈልገው ለምን የምታመልኪው? አላህ ጭንቅላት የለውም። አንተ ከስድብ ውጭ የምን ስድብ ነው የምታወሪው? እህታችን አላህ ጭንቅላት አለው ካልሽኝ እኔ ንጽጽር አቆማለሁኝ። ያው ክፈችው። በስነ ስርዓት ነው እስካሁን የጠየቅኩት። በስነ ስርዓት ክብርህን ጠብቀህ ተወያይ ከኔ ጋር። ቶንሽን አትጨምሪው። አላህ ጭንቅላት እንዳለው እስኪ ማስረጃ እንጂ አላህ እጅ አለው፣ እግር አለው፣ ባት አለው፣ ጭንቅላት አለው የሚል እስኪ ማስረጃ እንጭልኝ። ጭንቅላት የሌለው ከማምለክ ወንድ ማምለክ እንደውም አይሻልም? ያልተነገረንን ደግሞ አለውም የለውም አንልም። ጎበዝ። ስለዚህ ብቻ እንቀበላለን። ያልተነገረሽን ብቻ ነገረን። ኦኬ ያልተነገረሽን አልተነገረሽን። ጭንቅላት ይኑረው አይኑረው የምታመልኪው አምላክ አታውቂም። ጭንቅላት አልባ እያመለክሽ እንዴት እንግባባለን ታዲያ? ያልተነገረሽን አታጸድቂም። አምላክ ነው የለውም የሚለው እኮ አላቅም አልሽኝ እኮ። አምላክሽ ጭንቅላት ይኑረው አይኑረው አታውቂም። ያሳሰበሽ አንቺ ክርስቶስ በስጋ ተገልጦ በወንድ ስጋ ስለተገለጠ እሱ አስጨነቀሽ። አምላክሽ ጭንቅላት ይኑረው አይኑረው ግን አታውቂም። ጭንቅላት አልባ ነው የምታመልኪው። ሊኖረው ይችላል ግን ስላልተገለጸልን ልናገር አልችልም። ኦኬ ጾታስ ብልት አለው የለውም? ብልት አለው የለውም? ብልቱ የወንድ ነው የሴት ነው? አሁን ቀጥይ። እሺ ያልተነገረሽን ዝም ትያለሽ አይደለ? ብልቱስ አለው የለውም? ማይክሽን አንሹ፣ ማይክሽን አንሹ። ቡል ለማድረግ ትሞክራላችሁ። አምላካችሁ ምን እንደሆነ እንኳን አታውቁም። የኛ አምላክ በስጋ ስለተገለጠ አዎ የኛ የባሪያውን ስጋ ይዟል። ምናፈር አይደለም። እኛን ሊያከብረን በእኛ ስጋ ተገለጠ አምላካችን። እሱ ግን በባህሪው የሚወሰን ስጋን የያዘ አልነበረም። ለምን ወጣሽ? ስጋ የነበረው አልነበረም። እሱ ግን ስለኛ ምን በስጋ ተገለጠ። የሚያሳፍረን እኮ አይደለም። እሱ መለኮት ስጋን ተዋህዶ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ።
ብለን እንላለን እኮ። ተተፋበት ሁሉ እንላለን እኮ አይደለም? እኛን አካል የኛን የባሪያውን መልክ መያዝ ተውና እሱ ስለኛ ትትናን ፍቅርን ሊያስተምረን አዳምና ሔዋን አምላክ ለመሆን አስበው በሰይጣን ተሳስተው አምላክ ለመሆን ያሰቡትን ስላልቻሉ እንደማይችሉ ካሳያቸው ከፈረደባቸው በኋላ ነገር ግን ፍቅርን ትትናን ዝቅ ብሎ ሲያስተምራቸው ይቅር ባይነቱን ሲያሳያቸው በስጋ ተገለጠ። እናንተ ወደ እኔ መምጣት አትችሉም፣ እኔ ግን ወደ እናንተ መጥቼ እኔ እናንተን መልክ መያዝ እችላለሁ፣ በስጋ መገለጥ እችላለሁ። ላጥ ብዬ አሁን ቤተ መንግስት መግባት አልችልም፣ ቀንዴን ይለኛል ዘበኛው ማለት ነው። አብይ ግን ብድግ ብሎ በማንኛውም ሰዓት እኔ ቤት መምጣት ይችላል። በማንኛውም ሰዓት አብይ እኔ ቤት መምጣት ይችላል። እንደውም ተፈለገ በሩን ሳያንኳኳ በእግሩ ብሎ ሊገባ ይችላል። እኔ ግን አይደለም ላጥ ብዬ ልገባ እንደ እባብ ተሽለርኬም ለመግባት ላልችል እችላለሁ፣ አልችልም። ስለዚህ አዳምና ሔዋን እግዚአብሔር መሆን ፈለጉ፣ አልቻሉም። እንደማይችሉ ካሳያቸው በኋላ የፈለጋችሁትን ግን እኔ ላሟላላችሁ፣ እኔ በስጋ ልገለጥና ዝቅ ብዬ ላክብራችሁ ብሎ ፍቅርን ትትናን አስተማረን አምላካችን። ስለዚህ በስጋ የተገለጠውን ያንን አምላክ አናፍርበትም። ጭንቅላት አልባ አምላክ እያመለካችሁ ጭንቅላት ሊኖራችሁ እንደማንችሉ እናውቃለን። አምላካችሁ ጾታ ይኑራ ይኑራ አታውቁም፣ የሴት ይሁን እንዳታውቁም፣ ሚስት እፈልጋለሁ ይላል። አልተነገረን ዝም እንላለን ትላላችሁ። 2 እጅ ያለው 5 ጣት አለው። ያ ጣቶቹን የሚቆፍርበት ነው፣ ምን የሚያደርግበት ነው? 2 ቀኝ እጅ ያለውን ምን ኢሬጉላር ሼፕ ያለው ማለት ነው። እና እንደዛ ነው። ሜቢ አንዳንዴ ጤናማ የሆነ ጥያቄ የሆነ አታክ ለማድረግ አትጠይቁ፣ እናንተ ጋር ስለሚከፋ ማለት ነው። እኛ አምላካችን በስጋ መገለጡን ፍቅሩን፣ ትትናውን፣ ይቅርታውን እንዲዝቅ ብሎ የእኛን ባሪያ መልክ ይዞ ታይቶ ምናፍር ይመስላችኋል? የምናፍርበት ይመስላችኋል? ምን ያህል የምንደነቅበት እኮ ነው። አምላክ በባህሪው እሱ የማይወሰነው ተወስኖ የእኛን ስጋ ተዋህዶ ልክ እንደ ባሪያው የእኛን መልክ ይዞ ሰዎች እግዚአብሔርን እንምሰል ብለው ሲሉ የሰይጣን ምክር ሰምተው የእሱን ሕግ ጥሰው እሱን እናክለው እሱን እንብለጠው ሲሉ እንደማይችሉ ካሳያቸው በኋላ ግን ዝቅ ብሎ እሱ በእነሱ ስጋ ሲገለጥና ሲታያቸው ነው አችሉም፣ እንደዚህ አይኮንም። ስጋን ተዋህዶ ሲገለጥና ሲያሳያቸው ጭራሽ ልንንቀው። which means በቀላሉ ኤግዛምፕል ልስጣችሁ። ጠቅላይ ሚኒስትር አብይ አህመድ እናንተ ጋር በፕሌን ሰፈራችሁን ቢዞር ምንም ላይደንቃችሁ ይችላል። እንደሚረብሸን ሰላም የሚነሳን ልትሉ ትችላላችሁ። ቱታ ለብሶ ሰፈራችሁ ውስጥ መንገድ ከሚጠርጉ ጋር ብታዩት ግን ምንድን ነው እሱ የሚሰማችሁ? ቱታ ለብሶ ከመንገድ ከሚጠርጉ ጋር አብሮ እየጠረገ ብታገኙት ከባድ ነገር ነው። አንድ የቢሮአችሁ ኃላፊ እናንተ ዝቅ ብላችሁ የምትሰሩትን ስራ እሱ ዝቅ ብሎ አብሯችሁ ቢሰራ ምንድን ነው የሚሰማችሁ? እናንተ ስታረፍዱ ከበር አድርጎ ስራውን ሲሰራ የሆነ ቤት ተቀጥራችሁ የምትሰሩበት ማናጀሩ ወይንም የቤቱ ባለቤት ሳህን እያጠበ ልክ አስተናጋጇ በሌለችበት ወይንም ደግሞ አስተናጋጇ ችላ ስትል እሱ ሳህን አጥቦ ሲሰጣት እሱ እየሰራ ደሞዝ ቢከፍላ ብታዩ ምንድን ነው የሚሰማችሁ? አንድ ሊስትሮ የሚጠርግ ጋር ሄዱ አንዱ ባለሀብት አላሙዲን ወይንም ሊስትሮ የሚጠርገውን ልጅ ጫማ ፏፏ አድርጎ ቢጠርግለት ቢቀባወለት ቀለም አላሙዲን ማይረባ ሰው ነው፣ እንዴት እንደዚህ ያደርጋል ብላችሁ ነው የምንቁት? ወይንስ ምን አይነት ፍቅር ነው ምን አይነት ትትና ነው ብላችሁ የምትገረሙት? ስለዚህ ክርስቶስ ፈለጋውን እንድንከተለው ምሳሌን ትቶልን ሄደ። ራሱን በባሪያ መልክ ዝቅ አድርጎ ይህንን ሁሉ አስተምሮን እኔ መምህራችሁ ነኝ፣ እኔ ጌታችሁ ነኝ፣ ነገር ግን እኔ ጌታና መምህራችሁ ሆኜ ይህንን ካደረግኩ እናንተ እንዴት ማድረግ ይከብዳችኋል እያለ አሳይቶን ሄደ። እሱ በባሪያ መልክ ተገልጧል። 2 እግር ያለው 2 እጅ ያለው ሆኗል፣ ወንድ ተብሏል። እንዴት ስላንተ ብሎ ነው ያደረገው? እሱማ በባህሪው አልነበረውም እኮ። ስላንተ ግን በእንደዚህ ተገለጠ። ደነቀው ሳይሆን ልታከብረው የሚገባ እና እንደዛ ነው።
ቴንኪዩ ፎይ ቃለ ህይወት ያሰማልን። በጣም በጥሩ ምሳሌ ነው የመለስክላት። የዘመናት ጥያቄዋ የተመለሰላት ይመስለኛል እህታችን። ያው እኛ ጋር ግልጽ ነው እንግዲህ ክርስቶስ አምላክ በባህሪው እኛ ጾታ አለው ብለን በፍጹም አናምንም። ቅድም እፎይ እንደተናገረው እንኳን ሁሉን ለፈጠረ አምላክ ይቅርና መላእክትን ለፈጠረ አምላክ ይቅርና መላእክት ራሱ ጾታ አላቸው ብለን አናምንም። ጾታ አላቸው ብለን አናምንም እና ጾታ የተሰጠው ለሚራቡ አካላት ስለሆነ ማለት ነው። ስለዚህ እኛ አምላክ በባህሪው ጾታ አለው ብለን በፍጹም አናምንም። ነገር ግን ክርስቶስ ኢየሱስ ስለኛ ቤዛ ለመሆን ባደረገው ድንቅ ተዋህዶ ፍጹም ወንድሞቹን መሰለ አይደል የሚለው ሐዋርያው ጳውሎስ። የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። ስለዚህ የአብርሃምን ዘር ከያዘ የሰውን ዘር ከያዘ ሰው ያለው ነገር ሁሉ ይኖረዋል። ምክንያቱም እሱ የባሪያን መልክ ይዞ ዝቅ ብሎ ስለኛ ያንን ደግሞ ያደረገው ስለኛ ነውና ያንን ባይዞ ግልጽ ነው። ምንም እኮ እንትን የሚል አይደለም፣ ግልጽ ነው። ስለዚህ አምላክ በባህሪው ጾታ የለውም። ነገር ግን ክርስቶስ ኢየሱስ በስጋ ሲገለጥ ከድንግል ማርያም ሲወለድ የሰውን ባህሪ እንደያዘ እናምናለን። አሁን ሙስሊሞች የነሱ ትልቅ ዳይለማ ስለሆነ እንግዲህ የሚያጸድቁት አካል አለ፣ ከዛ በኋላ ደግሞ አናቅም የሚሉት አካል አለ። የሚያጸድቁት አካል ካለ ሌሎች ደግሞ ሲጠየቁ ያልተነገሩትን አናቅም የሚሉ ከሆነ ያ ነገር አለው ማለት ነው። የእነሱ ጋር የሚከፋው በምንድን ነው? በመለኮታዊ ባህሪው አላህ ሚስት የሚፈልግ አካል ይሆንና ይቀመጣል ማለት ነው። በመለኮታዊ ባህሪው ኢማጂን። እኛ ቅድመ ተዋህዶ እንደዚህ አይነት ነገር ለአምላክ አይነገር፣ እንደዚህ አይነት ነገር የተጻፈም ስለሌለ ማለት ነው። ቅድመ ተዋህዶ እንደዚህ አይነገርም። ጾታ ለአምላክ አይነገርም። አላህ ግን አስቀድሞ ሰማያትና ምድርን ከመፍጠሩ በፊት ሚስት እፈልጋለሁ፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል እያለ ራሱን ቻሌንጅ ሲያደርግ ቁርአን ላይ ይናገራል። እፎይ ጥሩ አድርጋ አብራርተዋል። በጣም እናመሰግናለን። ቴንኪዩ። ኤኒዌይስ እና ቢበቃን ስለዛሬ ቢኒ ጨርሱ መጣው እንዳትረኝ ብቻ። አዎ እንዴ በጣም ቆየ። ገና ልጅ ነው ሰዓቱ ልትል ነው ደግሞ አንተ። ገና ነው እሱማ ልጅ ነው፣ ግን እኔ አላውቅም አንተ ጋር ስንት ሰዓት እንደሆነ። ለማንኛውም እንዴት ናችሁ? ሰላም ብያለሁ ሁላችሁም። አለ እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ የሚገርመኝ ምን እንደሆነ ታውቃላችሁ? ግን የሙስሊም ሴቶች መጥተው ሲጠይቁ፣ በተለይ ሙስሊም ሴቶቹ ይህን ጥያቄ ሲጠይቁ ባሉ አምላኩ ያልሆነባት ሴት እንዴት መጥተው ነው ይሄን የሚጠይቁት? ባይዘዌ በእስልምና ታውቃላችሁ አይደል? የባሏ ጀነቷ የሙስሊም ሴት ጀነቷ ባሏ ነው። ይሄ በግልጽ ተጽፏል ቁርአን ላይ። ምንድነው ሐዲስ ላይ ተጽፏል። ይቅርታ ባሏን በደንብ ካላገለገለች፣ ባሏን ካላስደሰተች ጀሃነም ነው የምትገባው። ስለዚህ አምላኳ ነው ማለት እኮ ነው። ሊትራሊ አምላኳ ነው እያለ ቁርአን። እና ባልሽን ጀነትሽ የሆነ ሴት እየመጣሽ እንዲህ አይነት ጥያቄ አትጠይቂ። ሲጀመር እንዲህ አይነት ጥያቄ አይጠየቅም። ምክንያቱም ከተዋህዶ በኋላ ለምንድን ነው የምትነጥሉት? ይሄ ማለት እኮ ለምሳሌ አላህ እጁ ይመለካል ብለን ብንጠይቃቸው ለምን ትነጥላላችሁ አይደል የሚሉ ኦኬ፣ እጁ ብቻ ይመለካል እንዴ ተብሎ ቢጠየቁ አይ እጁ ብቻ ይመለክ ነው የሚሉት አይደል? አላህ ማለት እጁም እግሩ ምኑም ነው አይደል? ስለዚህ አይለዩም። እኛም ከተዋህዶ በኋላ ኢየሱስ ክርስቶስ አንድ አካል ነው። ለምንድን ነው የሚለዩት? መለየት የሚያስፈልጋቸው በስጋ የተገለጠ አምላክ ተብሎ ተቀምጧል። በስጋ የተገለጠ አምላክ ይህን እያወቁ የሚለዩ ከሆነ እኛም እንግዲህ ተመሳሳይ ጥያቄ እንጠይቃቸዋለን ማለት ነው። የአላህ እጅ ይመለካል፣ እግሩ ይመለካል እያለን ማለት ነው። ከራሱ ከአላህ ለይተው ነው የሚያመልኩት ወይስ አንድ ላይ ነው? ይህን መመለስ መቻል አለባቸው። ስለዚህ እንዲህ አይነት አንዳንዴ የማይጠይቅ ጥያቄ ይጠይቃሉ። ፋየር ባክ ሲደረግባቸው ደግሞ ያለቅሳሉ እነሱ ጋር ማለት ነው። ተመሳሳይ ጥያቄ ማለት ነው። እና እኛ ክርስቶስን አንለይም። በስጋ ከተገለጠ በኋላ እሱም ሰው ፍጹም አምላክ ሆኖ ከተገለጠ በኋላ አንድ ባህሪ ስለሆነ አንለይም ማለት ነው። ለማስተማር ካልሆነ በስተቀር የሚለይ ባህሪ የለውም ክርስቶስ
አንድ አካል ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ ማለት ነው። ይሄን ልብ አድርጋችሁ ስሙ ሙስሊሞች፣ ደግማችሁ ደጋግማችሁ እንዲህ አይነት ጥያቄ እንዳትጠይቁ ማለት ነው። አንዳንድ የምትጠይቁ ጥያቄ የማይረባ ጥያቄ ስለሚሆን ማለት ነው። በእርግጥ ከእናንተ የሚጠበቅ ነው እንዲህ አይነት ጥያቄ እና ብዙ ሀሳብ ነበረኝ። አይ ቲንክ ልዘጋ ነው መሰለኝ ክርስቲያን። አሁን ሀሳቡ ማንሳቱ ብዙ አያስፈልግም። ለማንኛውም በቃ ያን ቲንክ እኛ ጋር ትንሽ ሰዓት ስለሄደ አይ ቲንክ ወይን ቃል ምናምን ይከፍታሉ ከእነሱ ጋር ጆይን ማድረግ ይቻላል። በቃ ሰላም ደሩ። ቻው። ወይ ሁላችሁም ደህና ደሩ።